የእናትህን ቁጣ ብትሰማ ይሻል ነበር እንጂ ውስዋስ ውስጥ ነበርኩ። በቃ ልጠልዘው ነበር። እሱ ፈርቶ ነበር። ምን ያደርጋል? ምንድነው እሱ? ልጠልዘው ነበር። አበጃ ልበሉ አንድ ነገር ብቻ ልበሉ። በግ ሆዳም ለምግብ ብቻ የተፈጠርክ ሆዳም ነህ። ጎበዝ አራሻራ አርገው ሰው ይስማው። ሰላም እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዛ እያልኩ ዛሬ ደግሞ ፈታ ዘና የምትሉ በቪዲዮ ይዤላችሁ መጥቻለሁ። የትም እንዳትሄዱ። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ። አበጃ ሳይዶኒ በክዛምትኒ ደደቢቱም አላሁ አክበር በቀሉ አበጃ ሳይዶ ነፉ ተበቃ። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንዱ ይፈራል? በጣም ነው የሚፈራኝ። አረ ሞትኩ ጎበዝ። እኔማ በጣም ለሺህ ዓመት እድሜ ከረዘመ በጣም ብዙ መጽሐፎች ነው የምጽፈው መጽሐፍ ይታየኛል። ያስቀዝነኝ የባብ እንቁላል አብልቶኝ ቴዲ የባብ እንቁላል አብልቶኝ የእናትህን ቁጣ ብትሰማ ይሻል ነበር። የት ከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። ትም ተወለድ አትደብደብ። አው ለጌሾ ወቀጣ በርበሬ ወቀጣ ምንም ሰው አይመጣ። ሴዶ ብሬን ስጠኝ ሴዶ ብሬን ስጠኝ። እኔ እየደወሉ ነው። ብሬን ስጠኝ በአንድ ዙር። እሺ ማሳመኑ አስፈላጊ ነበር። እኛን ብሎኬት መደብደቡ ከፖል ጋር መጣላቱ እኛን ማሳመኑ አስፈላጊ ነበር። ንገረኝ፣ አስፈላጊ ነው? ሴዶ ያሸንፋል ብዬ እኔ ብዙ ብር ነው ያስያዝኩት። ልጅ ዳውድ አንተም አለበት፣ ያንተም እጅ አለበት። አዎ አብረህ ስታሽቃብጥ ደህና ነገር መስሎኝ ነው ያስያዝኩት። እኔ ብሬን ስጡኝ። እየደወሉ ነው። ብሬን ስጡኝ። ስለመድኃኒዓለም መሮጥ ይቻል ነበር እኮ አሉ። ሴዶ መሮጥ እኮ ይቻል ነበር። እሺ አትሮጥም? እኔ ሴዶ ብሬን ስጠኝ። ወይኔ ጉደና ጉድ ሰራኝ። በእውነት ታሪክ ነው የሰራው እኔ ላይ ታሪክ ነው የሰራብኝ። ጆኒ ልክሰሰው አቅም አለው። ትግል ይችላል። እንዴት አቆላለፍ ይችላል። እንዴት ምን ማድረግ በደንብ አድርጎ ነው የሚችለው። ሴዶን እንዳየነው ሴት ያቆምና በጠርባ ይመታል። ያየነው ያንን ነው። ሴት ያቆሙ በጠርባ ይመታል። ሕፃን ልጅ ይዝና የሆነ እቺን የሚያክል ሰው ይዝና ቅጥቅጥ አድርጎ ትሄዳል። እያንዳንዱን የምናየው እሱ ነው። ሴዶ የምናየው ምንም ሲያደርግ አላየነው። ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። ምንም ላይ አልተገኘም። ግን ጩኸትሽ ባስማ እንትን ባዶ በርሜል ነሽ። ፈጣሪ ምስክሬ ሴዶ ልንገርህ፣ ባዶ በርሜል ጩኸት አንደኛ ነው። ጩኸት አንደኛ ሴዶ አሁንም ሀሳብን አልቀየርክም። ያስቀዝነኝ የባብ እንቁላል አብልቶኝ ቴዲ የባብ እንቁላል አብልቶኝ ጀገምታ ሰራብኝ ስትል ሰማው ሴዶ
ያለቀ ነዶ እኔ ሱን ሰምቼ ልብ ያለቀ ነዶ ልበሉ አንድ ነገር ብቻ ልበሉ በግ ሆዳም ለበግ ብቻ የተፈጠርክ ሆዳም ነህ እናንተ ራሱ ይሄን ባይገባ በግ ነህ ለዚህ ሲጀመር ጃኒ ልክ ነበረች በግ ነህ ሴዶ በግ ነህ ሲጀመር አገባቡ ራሱ ልክ አይደለም እኮ አባዬ ወላሂ ነው ሲጀመር አገባቡ ራሱ ልክ አልነበረም እኮ ውሃ ለምን አፈሰስክብኝ በግ ነህ አልጫወትም ብለህ እንደነበር ባትጫወትስ ቢቀርብስ ባይጫወትስ ባገባስ ነገር ብቻ ልበሉ አንድ ነገር ብቻ ልበሉ በግ ሆዳም ለበግ ብቻ የተፈጠርክ ሆዳም ነህ እናንተ ራሱ ይሄን ባይገባ በግ ነህ ለዚህ ሲጀመር ጃኒ ተው ሴዶ በከሉ ቀንሽ ደረሰ በከሉ እንቁላሉ ሊያስቀዝነኝ የባብ እንቁላል አብልቶኝ ቴዲ የባብ እንቁላል አብልቶኝ ማንኛውም ቪዲዮን እንዳያችሁት ነው። ላይክ ሰብስክራይብ በማድረግ ቤቱን እንድታበረታቱ በትህትና እየጠየቅኩ በሌላ ቪዲዮ ውስጥ የምንገናኝ መልካም ቆይታ ይሁንላችሁ።